ላለ ጊዜ ጌታ እንደፈቀደ እንግዲህ ሰጥቶኝ እግዚአብሔር ባለቀ ሰዓት ነው ቼንጅ ያደረገው የቀየረው ሌላ መልእክት ነበር ላካፍል የነበረው ሬካዲያስ ብልጫ ባለው ህይወት ትኖራለህ የሚመጣውን ትውልድ እንዲበላለኝ ምን ስል ብልጫ ባለው ህይወት ይኖራሉ ከዚህ በኋላ ይሄንን ተናገር አለኝ እግዚአብሔር እስኪ አሜን እስኪ ብልጫ ላለው ህይወት መኖር በለው አንዴ ኤክሰለንስ ይበሉ እስኪ ብልጫ በለው አንዴ ከዚህ በኋላ ይሄን አመት እግዚአብሔር ካኖራችሁ እየበለጣችሁ ትኖራላችሁ አሜን እስኪ ብልጫ ያለው ህይወት ይሆናል በለው አንዴ ዮሐንስ ወንጌል ምዕራፍ 1 ከቁጥር 44 ጀምሮ ያለውን ቃል አነባለሁ ቁጥር 44 በነጋውም ኢየሱስ ወደ ገሊላ ሊወጣ ወደደ ፊልጶስንም አገኘና ተከተለኝ አለው ፊልጶስም ከእንድርያስ እና ከጴጥሮስ ከተማ ከቤተ ሰይዳ ነበር ፊልጶስም ናትናኤልን አግኝቶ ሙሴ በሕግና በነቢያት ስለርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው አግኝታችኋል እኮ አሜን አግኝተነዋል አለው ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው ፊልጶስም መተይ አለው ኢየሱስም ናትናኤልን ወደርሱ ሲመጣ አይቶ ስለርሱ ተንኮል የሌለበት በእውነት የእስራኤልም ሰው እንሆ አለ ናትናኤልም ከወዴት ታውቀኛለህ አለው ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለው ናትናኤልም መልሶ መምህር ሆይ አንተ እግዚአብሔር ልጅ ነህ የእግዚአብሔር መገለጥ ሲመጣ አይገርም ይሄን የውቀት ቃል ጥበብ የትንቢት መንፈስ እኮ ሰዎችን ከእግዚአብሔር ጋር የሚያስተዋውቅ እንደሆነ ታውቃላችሁ እስከዛ ጊዜ ድረስ ዝም ብሎ የታቀኛለህ ጥያቄ ውስጥ ነው የነበረው ሬካኒያ ዛሬ ያንዳንዶቻችሁ ህይወት እግዚአብሔርን ፊትለፊ ስለምታዩት ጓዳችሁ ኑሯችሁ ውስጣችሁ ነፍሳችሁ ስለሚነካ ሬካዲያ ለኢየሱስ ክርስቶስ ትክክለኛውን ስያሜ መስጠት ይጀምራል ይገለጥልሃል ዛሬ አሜን በላ ይገለጥልሃል ዛሬ በእውነት አንተ የእግዚአብሔር ልጅ ነህ አንተ እስራኤል ንጉስ ነህ እንዴት እንደሚገልጠው አለው በኋላ መጣበታለሁ ኢየሱስ መልሶ ከበለስ በታች አየው ስላልኩ አመንህን ከዚህ የሚበልጥ ነገር ታያል አለው እውነት እላችኋለሁ ሰማይ ሲከፈቱ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው ሬካዲ አሁን ይሄ የላቀ ህይወት ያልኩት እዚህ ጋር ነው የሚበልጥ ነገር አሁን እንደዚህ ኖራችሁ ማለት ህይወት ይሄ ብቻ ነው ማለት አይደለም ሌላ እድል የለም ማለት አይደለም ሌላ ከፍታ የለም ማለት አይደለም ሌላ ማኩቫኒያ ኑሮ ይሄ ብቻ ነው ተመሳሳይ ነው ማለት አይደለም ድንገት እየኖራችሁ በዚህ አመት የሚሆነው ነገር ልንገር ድንገት እየተጓዝክ ድንገት እየሄድክ የሆነ ከፍታ ላይ የሆነ የማታቀው መንፈሳዊ ክበብ መንፈሳዊ ሪልም መንፈሳዊ ከፍታ ላይ ትገኛለህ አኖ ዛኪያ ፖራዲያ የሚገርም እኮ ነው ፊልጶስ ጠርቶን ያመጣው ናትናኤል አግኝተነዋል ወዳጆች እንዳላገኛችሁ አትሁኑ አግኝታችኋል ሰይጣን ባዶ ነው ሰይጣን አትረባም ሰይጣን ምንም የለም ቢልም ነገር ግን አንድ እጅ ላይ የገባ ባንክ ውስጥ ከገባ ብዙ ጊዜ ይላሉ ኪሳችሁ ከገባ ወጋገን ባንክ ከገባ አዋሽ ባንክ ከገባው ይልቅ ልባችሁ ውስጥ የገባው ታላቅ ነው ልባችሁ ላይ ያለው ህይወታችሁን የገዛ ጌታ ሌላ አንድ ቀን መጥቶ የሚወስድ ወይ ሄደ የምትገናኘው ኧረ አሜን ኧረ ኢየሱስ ትልቅ ነው በላ እንደስኪ ኪስ ካለ ይበልጣል ከኮት ይበልጣል ከኮልኮሌ ይበልጣል ከቆርቆሮ ይበልጣል አሜን ኧረ ጩና በደንብ አሜን በሏ እናንተ እኮ ያገኛችሁ ናችሁ ባካችሁ አጨብጭቡ እስኪ ኢየሱስን ያገኘ ኢየሱስ አቻላፋኒያሴያ አግኝተነዋል በቃ አግኝቻለሁ አንዳንድ ሰው 100 ብር ይዞ ለ10 ብር ሲጨነቅ ይገርመኛል 100 ብር እኮ ሲዘረዘር 10 ብር ውስጡ አለ ዋናውን ኪያስ ሌላውን ቶ አሜን እግዚአብሔር አንድያ ልጁን ከሰጠን አለ ሌላውንማ እንዴት አብልጦ አይሰጠንም እኔ በዚህ አመት ከሚመለሱ ጥያቄዎች መካከል ዋናዎችን ልንገራችሁ ያሳነሰ ባዶ ያደረገ ከሰው በታች ያደረገ ጉዳይ ይፈታል አሜን ዋይ ክላቬኔሴ ራሃዱ ጋዲያ ሴቬኒያ ሎቶ እኔ በመንፈስ በጣም ዛሬ የሆነ ከፍታ ላይ ነው ያለሁት እኔ አንድ ሰው እግዚአብሔር ዛሬ ራዲጋ በተከፈተ ሰማይ በሚበልጥ ነገር እንዲመላለሱ ይለቃል በረምጁና እስኪ አሜን በሉ ባካችሁ
ሬላቫኒያ ላቡኒያ መገለጥ ነው የነገረው። ከበለስ በታች ናትናኤል ሆይ ናትናኤል ከወዴት ታቀኛለህ? ገና ከበለስ በታች ሳታይ አቤት ሚስጥርን መግለጥ። ይሄ የጥበብ ራስ የእውቀት ጌታ። እስኪ አንዴ አጨብጭቡለት ለጌታችን ለመድኃኒታችን ለኢየሱስ። ከበለስ በታች አየው ስላልኩ አመንህን? አንተ ናትናኤል አሁን ላቅ ያለ ህይወት ውስጥ ትገባለህ። አሜን አሜን። አሁን ላቅ ያለ የህይወት ደረጃ አለ። እግዚአብሔር ላቅ ያለ እኔ አሁን በምትሰሙት ልክ እንደው ስለምናገረው ትንሽ ወጣን ቀጠና አድርጌ ነው የምናገር። ትንሽ የመድኃኒቱን አቀጥነዋለሁ። በሚሰሙበት ልክ ይህን በሚያህል ምሳሌ ይናገራቸው በምትሰሙበት ልክ ነው እግዚአብሔርና የሚናገረው። ለጊዜው ሌላው ይቅርና ግን ዋና ነገር ልንገራችሁ። ይህን ካለው በኋላ ሪካዶቫስ የሚበልጥ ነገር ታያለ። ከዚህ የሚበልጥ ምንድነው? መገለጥ አምጥቷል። ጥልቅ መገለጥ፣ ዕውቀት በጥበብ ጋር ተናግሮታል፣ ተንብየዋል። ምንድነው የሚበልጠው ነገር? አሁን ዛሬ እሱን ነው የምናገረው። ከእግዚአብሔር ጸጋ፣ ከእግዚአብሔር ዕውቀት፣ ከእግዚአብሔር መገለጥ አሰራሮች በቃ እንዳንል ደግሞ ምን አለ ሬፋኒያ የሚበልጠው ነገር በተከፈተ ሰማይ። እኔ ዛሬ ለዘመናት ነሐስና ብረት ሆኖብኝ የነበረውን መንፈሳዊ ዓለም ዛሬ እከፍታለሁ ይለኛል ጌታ። አረጁና እስኪ አሜን በሉ ባካችሁ። የሚበልጠው ነገር ምንድነው ካላችሁ ሬካፓዲያ የዕውቀት ሰማይ፣ የጥበብ ሰማይ። እስኪ አሜን በሉ ባካችሁ። አረ በረምጁና አሜን። ከዛሬ ጀምሮ ይከፈትላችኋል። አረ እስኪ የተከፈተ ሰማይ ይሆናል በሉ አንዴ። እስኪ የተከፈተ ሰማይ በሉ ባካችሁ። ሬፓዲያ ሎቫኒያ የበረታው የሚበልጠው ነገር ምንድነው? በተከፈተ ሰማይ ገና ታያለ። ከዚህ የሚበልጥ ምንድነው? የሚበልጠው ሰማያት ሲከፈቱ መላእክት ሲወጡ ሲወርዱ መንፈሳዊ ዓለምን ከፍትልሃለሁ። እኔ ዛሬ አንዳንዶች ጌታ ምስክሬ ከዚህ ታየኝ ማለት የሚጀምር ሰዋል ይሆን እንደ ራጁ ካዲያ ግድለም በብጅታም ካየ ሁለተኛ እንጸልይላል። ማርቆስ 8 ላይ አንዱ አየና ዛፍ እንደ ሰው ሲመላለስ ያለው አለ። ዛፍ እንደ ሰው አይመላለስም። ዛፍም እንደ ዛፍ ነው፣ ሰውም እንደ ሰው ነው። ትንሽ ግራ ገብቶት ነው ምን አለ? ዛፍ እንደ ሰው ሲመላለስ አየው አለ። አይ ችግር የለም እናጠራለን አለና ግር የሚል ሰው ካለ እዚህ እንኳን የሚመጣው መንፈሳዊ ዓለም፣ እዚህ የሚመጣው ትንቢት፣ እዚህ የሚመጣው መገለጥ፣ እዚህ የሚመጣው ዕውቀት ቃል፣ እዚህ የሚመጣው ግር የሚል ከሆነ ለወሬ አቸኩል። አይን ላይ ይጸለያል፣ አይን ይከፈታል። እውነት ነው እኔም አየው። ዛሬ በጌታ በኢየሱስ ስም ሰማያት በእናንተ ላይ ይከፈቱ። አረ በለምጩና እስከ አሜን በሏ። ራና ማንያ ሴፓ ያሎቫ ሰማያት ሲከፈቱ ይሄ የበረታው ነገር ምንድነው? የሚበልጠው ነገር ምንድነው? ሰማያት በላይ ላይ ይከፈታል። የዘመናት አበሳን የሚገላግል ሰማይ፣ አብ ያለ ሰማይ፣ ወልድ ያለው ሰማይ፣ መላእክት ያሉበት ሰማይ፣ መንፈስ ቅዱስ ያለበት ሰማይ። አንዳንዶቻችሁ መንግስተ ሰማያት እዛ እስክትሄዱ እዚህ ሆናችሁ በመንፈስ መንካት ትጀምራላችሁ። አጨብጭብና ክብር አስገባ። ሰማያት ይከፈታል። ሬላማንያ ሎቫሲያ ኮፓ ምንድነው የሚበልጠው? ሰማያት ይከፈቱላ። ምን አይነት አምላክ ነው ባካችሁ! እንደኛ እኮ አንዳንዴ እንደውም በቃ እንጠንቀቅ እስኪ ቆይ ሰው እንትን እንዳይል ቆይ እንዴት እናርክ እንዴት ምንም ሰማይ ይከፈትላል። ኧረ አሜን አሜን። ሰማያት ይከፈታሉ ባናታችሁ ላይ። ኧረ አሜን። ሰማይ ሲከፈት መላእክት ሲወጡና ሲወርዱ፣ ሰማያት ሲከፈት መላእክት ሲወጡና ሲወርዱ። እንግዲያው ዛሬ ሰማያት በእናንተ ላይ ይከፈታል። አሁን ሰማይ ሲባል የሆነ ደመና እንደዚህ እንዴት ነው? ቆይ ሰባተኛ ደመና የሆነ ምንድነው? አይደለም። ልክ ሰማይ ሲከፈትልህ እግዚአብሔር ነገሮችን ኢዝሊ በአንተ ህይወት ላይ መስራት ይጀምራል። ሰማይ ሲከፈትልህ አገልግሎት ቀላል ይሆናል። ሰማይ ሲከፈትልህ ከእግዚአብሔር ጋር መግባባት ቀላል ይሆናል።
ሰማይ ሲከፈትልህ ቅድስና ቀላል ይሆናል። ሰማይ ሲከፈትልህ ጸጋ ቀላል ይሆናል። ሰማይ ሲከፈትልህ ፌቨር ሞገስ ባንተ ላይ መውረድ ይጀምራል። አረ ጩና እስኪ አሜን በሉ። ከዚህ የሚበልጥ ነገር ታያለህ። እስኪ ከኔ ጋር እንደው አምኖ የሚናገር ሰው የሚበልጥ ነገር ይሆናል በሉ እስኪ። የሚበልጥ ነገር ይሆናል በሉ እስኪ። የሚበልጥ ክብር ይሆናል በሉ እስኪ። ራናኒ ጋሎ ቫዲያሴ ሰማያት ሲከፈቱ እንዴ ጥልቅ መገለጥ ቅድም ነግራቸዋለሁ። ገና ፊልጶስ ሳይጠራ ከበለስ በታች አይቻለሁ ናትናኤል ናና አንተ ክፋት የሌለብህ የእስራኤል ሰው እንዴት አወከኝ? ከነባህር እኮ ትንቢትን መግለጥን ዕውቀትን የእምነትም መንፈስ የጀመረው ማን ነው? ራሱ ኢየሱስ ነው። እስኪ ኢየሱስ ነው በሉ አንዴ። ኢየሱስ ነው። እኔ ስም ሲጠራ አየሁ። 6 ባሎች አሉሽ፣ አሁንም ያለው ካንቺ ጋር አይደለም። ስለዚህ መገለጥ እኮ ነው። አቤት ጌታ ኢየሱስ ክርስቶስ ራሱ መድኃኒታችንና አምላካችን በትንቢት መንፈስ አገልግሏል፣ በመገለጥ መንፈስ አገልግሏል፣ በዕውቀት ቃል አገልግሏል፣ አጋንንት አስወጥቷል፣ በሽተኛ ፈውሷል። ነገር ግን ጥልቅ መገለጥ ተናግሮ ጥልቅ ትንቢት መጥቶለት ምን የሚበልጥ እንዳይቆም እኮ ነው። ይሁንላችሁ እግዚአብሔር ትቆሙ ዘንድ አይወድም። እስኪ አንድ ሰው ይቆምና በመንፈስ ዓለም መቆም መሳት ነው በሉ እስኪ። በመንፈስ ዓለም በሉ መቆም በሉ እስኪ። መሳት ነው ራሱ በሉ። መቆም መሳት ነው ማለት ነው። ለምሳሌ አንድ ሰው እስከ 10ኛ ክፍል ተምሮ ትምህርት ላሳር ቢል ከዚህ በላይ ትምህርት የለም ቢል ሚኒስትሪ ተፈትኖ 8ኛ ላይ ተማርኩ እኮ ተመረኩማ ይሄው 8ኛ አለፍኩልሽ 90% አምጥቼ እና በቃኝ ትምህርት ካለ ስትዋል 12ኛ ጨርሱ ወይ ዲፕሎማ ላይ ቆሞ ለመሰለ 12ኛ ብጨርስ ዲፕሎማ አለ፣ ዲግሪ አለ፣ ዲግሪ ብጨርስ ፒኤችዲ አለ፣ ፒኤችዲ ብጨርስ የሆነ ዶክትሬት አለ፣ ዶክትሬት ብጨርስ አላቀውም እንዳላዛነፍ የሆነ ነገር አይደለም ወይ? ይሁን አንዳንድ ሰዎች የሆነ ቦታ ላይ ስታክ አድርገዋል። ዛሬ በኢየሱስም ነገራችሁ ይንቀሳቀሳል። ለሚበልጥ ነገር ትኖራለህ። እንዲህ ነው ያለኝ እግዚአብሔር። 2018 ብልጫ ላለው ህይወት ትኖራላችሁ። በሚበልጥ ህይወት ትኖራላችሁ። በሚጨምር ህይወት ትኖራላችሁ። እና አሁን እዚህ ጋር እንዳቆም ፈጽመው ገና ትቀጥላለህ። በምንድን ነው የምቀጥለው? ሰማያት ሲከፈቱ የእግዚአብሔርን መላእክት ሲወጡና ሲወርዱ። መቼም መላእክት ወረዱ ማለት ይዘው የሚመጡት ነገር አለ። ተመልከቱ። ሰማያት ተከፍቶ መላእክት ወረዱ ሲል ምን ለጉብኝት ነው እንደሚወሩት ያውቁታል። ይሄን ምድር እንደውም አይፈልጉትም። ሲመጡ ራሱ ምድር የሚስማማቸው አይመስለኝም። ሰማይን ባዩበት፣ ልዑሉን ባዩበት፣ ቅዱሱን ባዩበት፣ ሞት የሌለበት እንባ የታበሰበት በጉ ብርሃን የሆነበት ዓለም ከዛ እየመጡ ምን ይሄ ምድር ያጓጋቸዋል? ለመጎብኘት አይደለም የሚመጡት። የሚመጡት ምን ይዘው ነው ካልክ ሬካዲያስ ኖሌጅ ዊዝደም። አሜን አሜን። ከፍታ የሰማይ መዝገብ የሆነ ዕውቀት። እኔ ሰማያት ተከፍቶልኝ ብዙ ጊዜ ብዙ ነገር የምቀበለው ሰማይ ተከፍቶ ነው። አረ ይከፈትልህ ሰማይ። ሰማያት ተከፍቶ መልአክ ከመጣ ይዞ የሚመጣ ነገር አለ። ስለዚህ ለመቀበል ተዘጋጅ። አጠገብ ያለው ሰው ሪሲቭ ለማድረግ ተዘጋጅ በለው አንዴ። ሪሲቨርን አስተካክል በለው አንዴ። ቅበላ አቀባበል። አሁን የሌለው ነገር ዋና ነገር ምንድነው? ሰማያት ተከፍቶ እግዚአብሔር ብዙ ጊዜ ወይ ሊጎበኝ መጥቶ ሬካዲያስ ምንድነው የምትቀበልበት? ምንድነው የመቀበል ልብ እምነት። ስትመጡ ራሱ ወደ ቤተ ክርስቲያን እንኳን እዚህ ቦታ ላይ ታውቃላችሁ ኪዳን ስላለ ኮቨናንስ ስላለ ብቻህን የፈለገ የተቀባ ሲሆን ሐዋርያውን ቢሾፕ ይሁን ምድሪቷ ላይ የፈውስ አገልጋይ ዕውር ያበራ ሙታን ያስነሳ ቢሆን ብቻውን ከሚጸልይ ይልቅ ቤተ ክርስቲያን ሲመጣ በቤተ ክርስቲያን ጥላ ስር ስለሚሆን በቤተ ክርስቲያን ስልጣን፣ በቤተ ክርስቲያን ኃይል፣ በቤተ ክርስቲያን ፕሬዘንስ፣ በቤተ ክርስቲያን ብለሲንግ ስር ነው የሚሆን። ተመልከቱ። እዚህ ቦታ ስንመጣ ለምንድን ነው ቃል የሆነ ደስ አይልም? ባልወጣ የሚያስብል የተከፈተ ሰማይ አለ። አሜን አሜን። ግን ምንድነው ችግራዩ? ቅበላ ሬባዲያስ። እግዚአብሔር ዛሬ ይናገረኛል። መልአክ እየወረደ ነው። መልአክ እየወጣ ነው። እስኪ አሜን በሉ ባካችሁ። እንግዲህስ የሚወርድ መልአክ ካለ የሚቀበል ሰው አለ ማለት ነው። እስኪ አንዴ እቀበላለሁ በሉ አንዴ። እስኪ የምቀበለው ነገር አለ በሉ አንዴ። ስንት ጊዜ መልአክ ተልኮልህ ሳትቀበል ተመልሰሃል? ዘካርያስ አንድ ጊዜ መልአክ ተላከለት። የት ቦታ? ሊያገለግል በጣ ክፍሉ በገባበት እንደ ወትሮ መስሎት ሲገባ
ሉቃስ ምዕራፍ 1 ላይ መልአክ ያዘው ይላል። ዛሬ እግዚአብሔር አይለቅም፣ ይይዛል። እግዚአብሔር በሆነ ነገር የያዛችሁ ባካችሁ። አንዳንድ ሰዎች የማትያዙ ሰዎች እግዚአብሔር ራሱ በመልአክ የያዘ ወዳጆቼ፣ በእርግጥ እግዚአብሔር በዚህ ዓመት ታላላቅ ብሌሲንግ ውስጥ የሚያስገባ የሚጎበኛቸው የሚያሳካላቸው ሰዎች አሉ። ሕያው እግዚአብሔር ምስክሬ ነው። ማገለግለው ጌታ ዘመኔን የሰጠሁት ጌታ ምስክሬ ነው። ነገር ግን እንዳትተላለፍ አስተካክል ቅበላህን። እንደ ወትሮ መስሎት ገባልኳቸዋል። ያዘው ዘካርያስ። ዛሬ አትወጣትም፣ ዛሬ ይለያል፣ ዛሬ አትወጣም። ምን ነው ሚስት ኤልሳቤት ትወልዳለች። ነቀፌታን ከቤት ላስወግድ። እንዴት ይሆናል አይልም። እንዴት ይሆናል? እሷ አርጅታለች አይቻልም ሲል በደንብ መተላለፍ ታሽጓል አለው አፉን። አንዳንዶቻችሁን ትባረኩ ዘንድ ምን አለ ዝም ብትል። ኢትዮጵያ እኮ አያምንም። ተሰብሮ የሆነ ነገሩ ተመቶ የሆነ ነገር ሆኖ ራሱ እነሱ እኮ ይላል። እስኪ ሞት ይናገራል። አንተ እኔ ዛሬ ሲሪየስ ነገር ነው። እግዚአብሔር ሰማይን እከፍታለሁ ብሏል። የበለጠ ህይወትን አመጣለሁ ብሏል። እስኪ አሜን። ዝም በል። በደንብ መተላለፍ አፉን ዘጋና ሚስት ኤልሳቤት ትወልዳለች፣ ስለዚህ ጥርጣሬ እንዳታወራ። ከዛስ ዮሐንስ የሚባል ስም ስጣለው። በአንደበቱ መናገር ስላቃተው በእንትን ነው የጻፈው፣ በእስክሪብቶ ጽፎ ዮሐንስ ሴካራ። እስኪ አሜን በሉ። ከዛ በኋላ ወጥቶ ታምራት ከሆነ በኋላ እንዴት ይመስክር? ስሙኝ በደንብ እንዴት ይመስክር? ዛሬ ሲነገር በዚህ በደህና ቀን ማመን ካቃተ ነገ የምትመሰክርበት አንደበት አይኖርም። አንደበቱ ተዘግቶ ስለ ልጁ ራሱ መመስከር ስም ማውጣት አልቻለም። እኔ ግን እናገርባቸዋለሁ። መልአክም አይፈታተንም፣ አንደበትም ተዘግቶ አይደለም፣ የሆነ ነገር ጎሎ አይደለም የምትቀበለው። በጸባይ ከእግዚአብሔር ጋር ትግባባለህ። በዚህ ዓመት በሉ እስኪ አንዴ ጸባይን አሳምሬ የእግዚአብሔርን ነገር ለመቀበል አያም ሬዲ በሉ እስኪ አንዴ በደንብ ጩና እስኪ አያም ሬዲ በሉ እስኪ አንዴ። ሰማይ ሰፊ እኮ ነው። ሰማይ እኮ በጣም ሰፊ፣ በጣም የሰማይ ነገር እኮ አያልቅም። የሚያልቀው ያንተ ኤክስፔክቴሽን ነው፣ ያንተ መጠበቅ ነው። በጌታ በኢየሱስ ክርስቶስ ስም ብልጫ ያለው ህይወት በዚህ ዓመት በእናንተ ላይ ይሆናል። ኧረ አሜን አሜን። ሰማያት ሲከፈቱ መላእክት ሲወጡና ሲወርዱ ብያቸዋለሁ። መልአክ ከመጣ ሰማይ ከተከፈተ የምትቀበለው ነገር አለ። እስኪ አንድ እጃችሁን ዘርጉና እግዚአብሔር አትለፈኝ በሉት። ብልጫ ያለው ህይወት ፈልጋለሁ በሉ። የሚበልጥ ነገር ማየት ፈልጋለሁ በሉ። አንዴ የሚበልጥ ነገር ፈልጋለሁ በሉ። ሬካ የሚበልጥ ነገር፣ የሚበልጥ ህይወት፣ የሚበልጥ ምልልስ፣ የሚበልጥ አሜን አሜን። የተከፈተ ሰማይ ክሬቫኒያ ሶፓራላ ቡራላባ ራባካዲ ጋዱጋዲያሴ ኧረ አሜን። አይነተኛ ምሳሌ አንድ ብቻ ልንገራችሁ። ትዝ ይላችኋል ሕዝቅኤል ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁታል። የሰማይ መከፈት አጠገብ ያለውን ሰው በምርኮኞች መሃል ሁን፣ ችግረኛ መሃል ሁን፣ ምንም አይመለከትም። ዙሪያ ያለውን ነገር ሳይሆን ያንተን የልብ ሁኔታ የሚወስን። ኧረ አሜን በሏ። አሁን በምንም አይነት ሲቹዌሽን ውስጥ ነው፣ ድህነት ውስጥ ነው፣ ችግር ውስጥ ነው፣ አጠገብ ያለ ሰው ጥሩ አይሁን፣ በምርኮኞች መካከል ሁን፣ በተግዳሮቱ ኢትዮጵያ ውስጥ ሁን፣ ኬንያውን ችግር የለም። ራካዲያስ የትም ቦታ መሆናል ልብ ዛሬ ይሄን የምናገርባችሁ ትንቢት ላይለወጥ በዘመናችሁ ላይ ይፈጸማል። ቦታ አይለውጠው፣ ሁኔታ አይለውጠው፣ አጠገብ ያለው ሰው አይለውጠው። ሬካዲቫኒያስ ኧረ አሜን አሜን አሜን። እኔ ከአንዳንድ ሰዎች ጋር እየኖርኩ አይገባቸውም። እኔ ያየሁት ምን ላድርገው ታዲያ? አይገባውም። እኔ ያየሁትን አላየም። እኔ ብልጫ ያለሁት ሰማይ ተከፍቶ የሆነ ነገር ቀጥሎ አሁን የሀገሪቷን ጉብኝት ነው የምጠብቀው። ሌላ ነገር ሌላ ምድር ላይ እያየሁ ነው። እዚህ መሰላ ሌላ ሀገር ላይ ሌላ አፍሪካ ሀገር ላይ አሁን የት ነው የምጀምረው? ቻፕል እያልኩ ነው፣ እያጠናው ነው። ኬንያ፣ ኡጋንዳ፣ ሳውዝ አፍሪካ ሊድ እንደ ኢሮፔት ሀገር ነው የምጀምረው ብዬ እኔ ተዘርግቻለሁ። እዚህ አጠገብ ያለው ብላይንድ ከሆነ ምርኮኛ ነው። ሄካሪያ ዙሪያ ያለ ሰው ነገር ግን አንተ በኢየሱስም ሰማያት ተከፍቶ በልጠህ ትገኛለህ። እስኪ አጨብጭቡና ክብር አስገቡ። ብልጫ ያለው ህይወት በእናንተ ነው።
በርግጥ ተግዞ ነው የሄደው። እሱም ሕዝቅኤል በምርኮኞች መካከል ነው ያለው። ስደተኛ ነው። ዘሴም ነው ሁሉም ነገር ግን ለሱ ሰማይ ተከፍቷል። ያላችሁበትን ሁኔታ እስኪ አጠግባቸው ያለው ሰው ያለበትን ሁኔታ ኑሮህን አያይም ሰማይ ሲከፈት በለው። አንዴ ያለበት ያንተን ሁኔታ አይደለም ያንተን ስታተስ አያይም በለው። እግዚአብሔር ዛሬ ሰማይ ይከፍትልሃል። የሚበልጥ ነገር በአንተ ላይ ይሆናል። የተከፈተ ሰማይ በአንተ ላይ ይሆናል። ኧረ እስኪ አሜን። ራካቱ ጋዲያሴ ሮታ ካዲያ አንድ ትልቁም ነገር ተናገረ ኢየሱስ። አሁን የተከፈተ ሰማይን እግዚአብሔር ያመጣዋል አይደል? እግዚአብሔር የተከፈተ ሰማይ በህይወታችን ላይ ሊያመጣ ነው። እሺ እኛ ደግሞ ከኛ የሚጠበቀው ምንድነው? አንድ ሁለት ነገር ብቻ ልናገር። ሁለት ነገር ሪካዲያ ዛሬ ላይ በተከፈተ ሰማይ አገለግላችኋለሁ። ከዚህ በኋላ ሰማይ ይከፈታል። ከዚህ በኋላ የምትቀበሉት ብዙ ነገር አለ። ሪሲቭ ታረጋል። ራእይ ትቀበላል። ሞገስ ትቀበላል። ብርሃን ትቀበላል። ብልጥግና ትቀበላል። አናሃኒ ጋሲያ የመጀመሪያው ተንኮል የሌለበት ናትናኤልም ሲመጣ አየና የመጀመሪያ ሰማያት ለተከፈተለት ለናትናኤል የመጣለት መርህ ምንድነው ካላችሁ የመጀመሪያ ተንኮል የሌለበት ክፋት የሌለበት የእስራኤል ሰው ሰማይን የሚዘጋውም የሚከፍተውም የልብህ ሁኔታ ነው። ሃሎ ከፈለጋችሁ ዘዳግም ምዕራፍ 11ም ልጨምርላችሁ ቁጥር 17 አካባቢ የሰማዩን ዝናብ የሰማዩን አየር የሚቆጣጠረው ከዚህ በኋላ ልብን ከአምላክ ጋር ስታደርግ ነው አለ። የልብ ሁኔታ ነው አለ። ምክንያቱም አሁን ተሻግረ የምትወርሰው ምድር በጉልበት እንዳጠጣው እንደ ግብጽ ምድር አይደለም ይላል ዘዳግም 11 ላይ። በጉልበት አይደለም የምታጠጣው በሰማይ ዝናብ የሚረሰርስ ሰፊ እርሻ ነው የምሰጣችሁ። ተራራ ሸለቆ ኮረብታ አለበታል። ያንን ግን የሚቆጣጠረው የልብ ሁኔታ ነው አለ። ልብን ከእግዚአብሔር ጋር ስታደርግ ይዘንብልሃል። ስለዚህ ክፋት ተንኮል የሌለበት እናንተ ሰዎች ማደግ ትፈልጋላችሁ? ብልጫ ላለው ህይወት መኖር ትፈልጋላችሁ? ብልጫ ባለው ምልልስ፣ ብልጫ ባለው እድገት፣ ብልጫ ባለው ኢኮኖሚ መመላለስ ትፈልጋላችሁ? የመጀመሪያው ፕሪንሲፕል ክፋት ተንኮል አንያ ጴጥሮስ ምዕራፍ 2 ላይ ይናገራል። ክፋትንና ተንኮልን አስወግደ የቃሉን ወተት ተመኛል። አንያ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ክፋት ኢትዮጵያ ውስጥ ትልቅ እርስ በርስ ተያይዘን እንድንሞት ያደረገን አንድ ሰው እንኳን አይወጣም። አንድ አባት አንድ እንደው ምድሪቷ ላይ ምን ነው እንደነ ነቢዩ ጆሹዋ ወይ እንደነ ዴቪድ ወይ እንደነ ክሪስ ወይ የሆነ እንደ አንድ ሰው ምድሪቷ ላይ ለምን ተያይዘንም? አጠገብ ያለው ሰው ነካርግና አትይዘኝም አንያያዝ በለው። ከዚህ በኋላ ተንኮልን ተው ክፋት አራሃዲያ አሜን አትሉ? እኔ ጌታ መስ ሐቅ ነው የምናገረው። ሐቅ እውነቷ መሸጫውን ነግራለሁ። ጥላኝ ከፈለክ ክፉ ሰው ሐሳቡን ጠማማ ሰው መንገዱን ይተው። ኢሳይያስ ስንት ላይ ነው? ክፉ ሰው ሐሳቡን ይተው ወደ አምላካችን ይመለስ። እናንተ ከፍ ያለ ህይወት የምትፈልጉ ካላችሁ እንደ 2017 መኖር አልፈልግም፣ እንደ 2016 15 እንደ ኢትዮጵያ መኖር አልፈልግም። እኔ ብያለሁ። እኔ የተጠራው በሰማይ ነው። የሚያቀኝ የሰማይ አጀንዳ ነው። እንደ ኢትዮጵያ መኖር ከዚህ በኋላ አልፈልግም። ዓለምን ሁሉ የሚሞላ ዘር ከዚህ ይወጣል። እስኪ አጨብጭቡና ክብር አስገቡ ለእግዚአብሔር ክብር። ምንድነው ግን ያዘ? ክፋት የሌለበት ህይወት ዘፈርስት ጳውሎስ ለአንድ ነገር ተጋው ይላል። ሐዋርያ ሥራ እንደው ዝም ብዬ ልስጣችሁ ብዬ ነው። ሐዋርያ ሥራ ምዕራፍ 20 ቁጥር 17 ለማየት ትጀምራላችሁ። በሰውም በእግዚአብሔርም ፊት ክፋት የሌለበት ነውር የሌለበት ህሊና እንዲኖረኝ ተጋዋል። ለአንድ ነገር ተጋው ይላል ጳውሎስ። የአገልግሎቱ መጨረሻ ላይ ሪፖርት እያደረገ ነው። በቀንና በሌሊት በእንባ እንዲህ አስተማርኳችሁ ይላል። ብዙ ነገር ይልና ባይሁድ ሸንጎ ደርሶብኝ አለፍኩ ካለ በኋላ ለአንድ ነገር ግን እኔ ተጋዋል። ለጸሎት እንኳን በጣም ነው የሚገርም ቻሌንጅ ነው ያደረገኝ። ብዙ ሰው ለጸሎት ይተጋል፣ ለጾም ጸሎት ይተጋል። ብዙ ሰው ለሌላ ጉዳይ ይተጋል። ግን ክፋት ልቡ ላይ እንዴት በሰው በእግዚአብሔር ፊት ክፋት የሌለበት በጎ ህሊና ተንኮል የሌለበት መልካም ህሊና እንዲኖረኝ ለዚህ ተጋዋል።
ሁለተኛ ሁል ጊዜ የተከፈተ ሰማይ በእኛ ላይ እንዲኖር ምን እናርግ? ይሄን ብቻ ነው የምናገረው። ለቀዳሚዎች ዕውቅና መስጠት፣ አክብሮት። ኢትዮጵያ ውስጥ የሌለ መንፈስ ዓለማችንን ትልቅ ያዛባ ነገር። ሁል ጊዜ ሰው ታላቅ ለመሆን እንጂ ታላቅ ያለው መንፈሳዊ አባት ያለው ሰው አለው ኢትዮጵያ ውስጥ። ሃሎ በከልብ ማለት ከምር በቃ እከሌ እኔን ይበልጠኛል ይምራይ ችግር የለም አይልም ሰው። ናትናኤል ኢየሱስ ጋር ያመጣው ፊልጶስ ነው። ፊልጶስን እሺ አለው፣ ሰማውና አገኘነው፣ እሺ ተከተለ። ሪካኑ እስኪ አሜን በሏ። ፊልጶስ ደግሞ ኢየሱስ ከሱ ጋር ነውና ኢየሱስን አስተዋወቀና ዞር አለ። ሪካኑ ማሲያ በጣም እኮ ይገርማል። እዚሁ ምዕራፍ ላይ ደግሞ ስታይ ዮሐንስ ምዕራፍ 1 ላይ ዮሐንስ ራሱ ይሄው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እኔ በውሃ አጠመቅኩ አይደል እሱ በእሳት ያጠምቃቸዋል ከሱ ጋር ሂዱ ብሎ ዮሐንስም ቆሞ እያለ ባለፈው አገልግያለሁ። እነዛ ቅን ደቀ መዛሙርቶች ዮሐንስ ቆሞ አመለከተ የእስራኤል በግ ብሎ። ዮሐንስም ቆሞ ይልና ሁለቱ ደቀ መዛሙርት ምንም ሼም ሳይዛቸው ከኢየሱስ ጋር የሚበልጣውን መጥቷል። አሜን አሜን። ይሄ መንገድ ነው ያሳየው። አሁን ግን ራሱ መንገድ የሆነ መጥቷል። ይሄ በውሃ ነው ያጠመቀው፣ አሁን ደግሞ በእሳት የሚያጠምቅ መጥቷል ብለው ከኢየሱስ ጋር ጉዞ ጀመሩ። እስኪ አሜን አጨብጭቡና ክብር አስገባ። ለቀዳሚ ተገዛ። ታላቅ የሌለው ደግሞ ታናሽ አይኖረውም። እሱ ታላቅ ስለማይሆን በአባት ስላላደክ አባት መሆናችንን እኔ ያለው ብዙ ዩቲዩብ እግዚአብሔር ይመስገን የተለያየ ድህረ ገጾች ላይ እናያለን። የሚናገሩት ኢየሱስ ያድናል፣ ቴንክ ዩ ጂሰስ ኦልራይት። ዮሐንስ 3:16 የሚሰብኩት ሰው አሜን ከዊልቸር ላይ ሰው ብድግ ብሎ ይራመዳል። ኧረ አሜን፣ ኧረ አሜን አሜን። ለምን እነሱ ምንድነው ቀዳሚዎቻቸውን የማክበር አርኪ ሃይ አርኪ ያላቸው በጌታ በኢየሱስ። ከዚህ በኋላ ቀዳሚ ያለ አባት ያለ እረኛ ያለ ሰሚት የምታረግ ገብቶ የሆነ እንደው ስላስጨነቀ አይደለም ወይ ደግሞ የሆነ ነገር አይደለም፣ ነገር ግን በፍቅር አሜን አትሉ። አንዳንድ ሰው ፈርቶ የሚበቃ ቆይ ግድ የለም ቆይ እሱ የሰፈሬ ሰው ነው፣ አረ ያገሬ ልጅ ነው። ቀዳሚ የሌለው ተከታይ የለው፣ ታላቅ የሌለው ሰው እሱ ታላቅ ሆኖ ሌላም ታናሽ አይኖርም። በኢየሱስም ይሄን ከርስ ሰበርኩ ከምድሬ ላይ። ጮህና እስኪ አንዴ ሰበር በሏ። ጮክ በሉና እስኪ ሰበር በሏ። አንዴ የመጨረሻው በእግዚአብሔር ሶስተኛ ልስጣችሁ። በእግዚአብሔር ስርዓት ውስጥ ሂዱ። መጽሐፍ ቅዱስ ሲናገር ሰማያትን ዘግቻለሁ በእናንተ ላይ አለ። ሚልክያስ ምዕራፍ 3 ላይ እግዚአብሔር መጣለ። ለምንድነው ብላችሁኛል አይደል? በስርዓት ያልሄዳችሁ ካህኑን ሌዋዊውን አላከበርክም፣ በስርዓት ያልሄድክም ማለት የልጅነት ሚስትን አታለሃል አለ። በስርዓት ያልሄድክም። ሶስተኛ ሌላ ደግሞ ሲናገር ምን አለ? አስራትና በኩራትን ሰርቀኛል። this principle ሰማያት ይከፈታል ብያውን ብናገርና ሰማይ ተከፍቶልናል ወን አጨብጭበን ብንሄድ ካለዚህ አይከፈትም። መረን የነገርኩህ አንደኛ ከክፋት ራቅ፣ ሁለተኛ ቀዳሚ ኑር፣ ታላቅ ኑር፣ አክብር አውቶሪቲ፣ ሶስተኛ ደረጃ በእግዚአብሔር ስርዓት ለመሄድ ጨክኑ። እስኪ አጠግባቻለሁ ስርዓት በለው። ስራ በስርዓት እስኪ ዛሬ ግድ የለም ኢየሱስ ጌታ በስርዓት ሄድ በለው። አንደኛ ተሰሎንቄ ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ ሲናገር በስርዓት ከማይሄዱ ሰዎች ዘንድ ራቁ ይላል። አይደለም አንተ አትሄድ ከማይሄድ ሰው ራቅ፣ ስርዓት ያስበላሃል አለ። ረረረ እዚህ ጉባኤ ውስጥ አሁን ናውጣ ብል ይኸው ጌታ ምስክሬ ነው። እዚህ ጉባኤ አሁን በስርዓት ትሄዳላችሁ። አንድ ነገር እንኳን ቅድም ያልኩት በአስራት ታማኝ ነብል ዜሮ ነው የሚያገኘው ብዙ ሰው። እኔን ሰርቃችሁኛል፣ በስርዓት ያልሄዳችሁ አለ እግዚአብሔር። ሰው ፈቅዶ በሚሰጠው ብቻ እኮ አይደለም፣ ሰው ያለኝን እንኳን እሰጣለሁ ብሎ እግዚአብሔርም ካከበረ ትልቅ ነገር ነው። እስኪ አጨብጭቡ፣ ክብር ለእግዚአብሔር። ያለን ህይወትን ሰጠ። እስኪ በደንብ አጨብጭቡ። ስለዚህ በስርዓት በፕሪንሲፕል ስንሄድ ሰማይ በእኛ ላይ ይከፈታል። አሜን። እስኪ አሜን በሏ። በሌላውም አቅጣጫ በስርዓት ሂዱ። እስኪ ሰማያት ይከፈታሉ በለው አጠገብ ያለው ሰው። ዘንድሮ በለው አጠገብ ያለው ሰው። እስኪ ሰማያት ተከፍቶ የእግዚአብሔርን ኃይል ታየዋለህ በለው። አንተ ብቻ በለው አንዴ ከክፋት ራቅ፣ ቀዳሚ ኑር፣ አክብር፣ በስርዓት ደግሞ ሂድ በለው አንዴ። ታማኙን በስርዓት በለው አንዴ። በአስራት ራሱ ታማኙን
በአምልኮ ታማኙን አንዱ አምልኮ ነው እኮ እስኪ በጸሎት ታማኙን በእግዚአብሔር ቤት ስርዓት አሜን አሜን በትክክል ከሄድክ ሰማይ ይከፈትልሃል